በዛሬ ጉብኝት ብዙ ትምህርት የሚወሰድባቸው ነገሮች ማየት ችያለሁ። በአንድ በኩል በተደጋጋሚ እንዳነሳሁት የሚሰራ የሚተጋ እጅ ሀገር ሊቀይር እንደሚችል ጥሩ ማሳያ ነው ጅጅጋ። አጠቃላይ ሶማሌ ክልል ውስጥ ያሉ የጅምር የልማት ስራዎች የሚያሳዩት ከለፋን ከጣርን ከሰራን ሰላማችንን ካረጋገጥን ባጠረ ጊዜ ውስጥ ልማት ባጠረ ጊዜ ውስጥ የሰውን የህይወት ደረጃ ከፍ የሚያደርግ ያኗኗር ዘዬ የሚቀይር ወሳኝ መሰረተ ልማቶች መዘርጋት እንደሚቻል በግልጽ የሚያመላክት ነገር ነው። በአንድ በኩል ልማትና ለውጥ አዲስ አበባ ብቻ ነው ያለው ብሎ የሚያስቡ ሰዎች በዚሁ አጋጣሚ ወጣ ብለው የክልል ከተሞችን ማየት እንዲችሉ መምከር ፈልጋለሁ። ጅጅጋ እኔ መጀመሪያ ስመጣ የዛሬ 3-4 ዓመት ተኩል ገደማ አንድ መንገድ ብቻ ምናልባት 7-8 ኪሎ ሜትር የሚሸፍን አንድ አስፋልት መንገድ ያላት ከተማ ነበረች። ዛሬ ዞረን እንዳየነው ከ40 ኪሎ ሜትር በላይ በሁለት መንገድ እያንዳንዱ 3 ሌን የሆነ ብዙ ቦታ ወክዌይ ያለው የሳይክል ሩት ያለው በጣም ሰፊ የሚባል ኢንፍራስትራክቸር ተገንብቷል። ከመንገድ አንፃር በአጠቃላይ በሶማሌ ክልል ከ2000 ኪሎ ሜትር ያላነሰ መንገድ እየሰራን ነው። እዚህ ጅጅጋ ከተማ ውስጥ ብቻ ከ40 ኪሎ ሜትር በላይ መንገድ ግንባታዎች ኦልሞስት አልቋል አብዛኛዎቹ። ይሄ ከመንገድ አንፃር ያየነው ሆስፒታል ምናልባት በምስራቅ የሀገሪቱ ክፍል ይሄን የሚያክል ግዙፍ ሆስፒታል ያለ ለመሆኑ እርግጠኛ አይደለም። ብዙ ነገር በውስጡ የያዘ አውቶሜትድ የሆነ ትልቅ ሆስፒታል ለጎረቤት ሀገራትም ጭምር ሰርቪስ የሚሰጥ ሆስፒታል ነው ያየነው። ከዚያ በተጨማሪ የግሉ ሴክተር ከተማ ውስጥ እየገነባ ያለው ህንጻ የቤቶች ግንባታ አጠቃላይ ከተማው ኢኮኖሚክ እንቅስቃሴ ከፍተኛ ደረጃ ህይወት ያለው የሚንቀሳቀስ ገንዘብ እንዳለ ስራ እንዳለ ያመለክታል። በነገራችን ላይ ባለፉት 3 እና 4 ዓመታት ውስጥ በሶማሌ ክልል 68 ከተማ በርካታ ወረዳዎች የ24 ሰዓት መብራት አገልግሎት ያገኙ ነው። ከዚያ በፊት የነበረው መብራት አገልግሎት በጣም አነስተኛ ነው። ባለፉት 3-4 ዓመታት ግን 68 ከተሞች የ24 ሰዓት መብራት ያገኛሉ። 2000 ገደማ መንገድ እንገነባለን። ሆስፒታል ከለውጥ በፊት 9 ነበር። ከለውጥ በኋላ 11 ገደማ ተገንብቷል። ከ100% በላይ ተገንብቷል። ይቀራል አሁንም ግን ጅምር ስራው በሆስፒታል በትምህርት ቤት በመንገድ በመብራት ደግሞ በመንግስት ተቋማት ይሄ ህግ አውጪው ነው። በዚህ ደረጃ ጸዳ ያለ ፓርላማ ብዙ ቦታ አይታይም። የቢሮዎችም የፋይናንስ ቢሮ የገቢዎች ቢሮ ቅድም ያየናቸው ቢሮዎች ስራዎቻቸው መሬት የያዙ መንግስት እየተኮነ መሆኑን ያመለክታል። ክልሉ የተሟላ መንግስት ሆኖ ሰው ተቀብሎ ለማገልገል የሚያስችል ብቃት እየፈጠረ ነው። መሰረተ ልማት ግንባታው የግብርናው መብራቱ ጤናው እና የፕራይቬት ሴክተር እንቅስቃሴ ተጨምሮ የሶማሌ ክልል በምስራቁ ቀጠና ለኛም ለጎረቤቶቻችንም ትልቅ የገበያ ማዕከል ሆኖ ማገልገል እንደሚችል ያሳያል። ይሄ በጣም ጥሩ ነገር ነው።
ዛሬ ተነጋገርንበት እና በቀጣይ ሰራበት የሚገባው ነገር ትላልቅ ህንጻ የሚያምሩ ህንጻዎች ጠንካራ ኮንክሪት አስፋልት በጣም ጥሩ ነው ግን ዛፍ ማንተክል ከሆነ ኤስቴቲክ ከሌለው ንጽህና ከሌለው ደግሞ ከተማውን ግማሽ ያደርገዋል ሙሉ ያደርገው እና ጅጅጋ ከተማ በጣም ብዙ መትከል ይተበቀብናል ብዙ ማጽዳት ይተበቀብናል አላስፈላጊ ከዲዛይን ውጭ ያሉ ቤቶች እያስተካከልን መሄድ አለብን አዲስ አበባን አሁን ምናፈርሰው ቀደም ሲል በጠራ ዲዛይን እና መሰረት ላይ አልተቀመጠም እንደዚህ አዳዲስ ከተማዎች ግን እንደዛ መሆን የለባቸውም ሰፋ ብለው ከመንገድ ራቅ ብለው በቂ የሚባል ችግኞች ተክለው ቤቱ አሁን ያለበት ደረጃ ከፍም ዝቅ ሊል ይችላል ግን ማስተር ፕላኑን የጠበቀ መሆን አለበት ቆይተን ደግሞ ምናፈርሰው መሆን የለበትም በጥቅሉ በሶማሌ ክልል በተገኘው ሰላም እና አመራሩም እያደረገው ባለው ጥረት ከፍተኛ የሆነ የኢኮኖሚ መነቃቃት ይታያል በገቢ አንፃር ከ100% በላይ አድጓል በጀታቸው አድጓል ኢንፍራስትራክቸር ስፋት እየገነቡ ነው እርሻ ላይ ቀደም እንዳነሳሁት ነው ይሄ ነገር ተጠናክሮ መቀጠል አለበት ህዝባችንን በፈጠነ ጊዜ ውስጥ ከደህንነት አውጥተን የተሟላ ተጠቃሚነት እንዲያረጋግጥ ለማድረግ የብልጽግና መሰረት ለመጣል ከአዲስ አበባ ውጭ ያሉ ስራዎች ክትትል ያስፈልጋቸዋል ድጋፍ ያስፈልጋቸዋል የሐሳብና የፋይናንስ ድጋፍ ያስፈልጋቸዋል ያን ያደረግን ለማቱን ኢቨን ማድረግ አለብን ሁሉም ጋር የሚደርስ ሁሉም ቦታ ተጠቃሚ የሚያደርግ መሆን አለበት እና ዛሬ በነበረው ውሎ ብዙ ትምህርት ያገኘን ይመስለኛል ሌሎችም ክልሎች እየመጡ መማር አለባቸው ሶማሌ ከዚህ ቀደም እርሻ አልነበረም አሁን እርሻ ብቻ ሳይሆን ሞደርን እርሻ ነው የተስፋፋ ያለው ሶማሌ ከዚህ ቀደም ኢንፍራስትራክቸር ኦልሞስት የለው ማለት ይቻላል በጣም በስፋት በፍጥነት ደግሞ እየተሰራ ነው ያለው ከተማ ላይ ያለው እንቅስቃሴም እንደዚሁ ትምህርት ሊወሰድበት የሚችል ነው ኢቨን ፕራይቬት ሴክተሩ በጣም ጸዳ ያሉ ቤቶች ነው እየሰራ ያለውና ተስፋ ሰጪ ነው አስደሳች ነው በሚቀጥሉት 5 አመታት 10 አመታት ጅጅጋ በጣም ኦልተርናቲቭ ካፒታል ሲቲ መሆን እንደምትችል ያሳያል ይሄ በጣም ሰፋ ባሉ ቦታዎች የምናደርገው ነገር ቢሆንም የሶማሌ ክልል ከነበረበት አጠቃላይ ሁኔታ አንፃር ባለፉት 4-5 አመታት የመጣው ለውጥ እጅግ ተስፋ ሰጪ ነው ብልጽግና ለሶማሌ ክልል ተስፋ እንዳመጣ የሚጨበጥ የሚታይ ጅምር ስራዎች እንዳመጣ ሊጠናከርና ትምህርት ሊወሰድበት የሚገባም ልምድ እንደተገኘ ያመለክታል ለዚህም የሶማሌ ክልል ነዋሪዎች በሙሉ እና የሶማሌ ክልል አመራሮች ፕሬዝዳንት ሙስጠፌና ካቢኔያቸውን በዚሁ አጋጣሚ ማመስገን ፈልጋለሁ ይህ ስራ መጠናከር አለበት ሌብነትን ምንጠየፍና ወደ ያልተገባ ገንዘብ ወደ ኪሳችን ማናስገባ ሰዎች መሆን አለብን ቀንካይት ምንሰራ ሰዎች መሆን አለብን ሌብነት ከሌለ ባለን አቅም የምንሰራ ከሆነ ለውጡም ይታያል ህዝቡም ያመሰገነ እየደገፈን ይሄዳል እኛ ምንጠቀም ያ ጥቅም ህዝቡ ጋር ማይደርስ ከሆነ ግን መቼም ቢሆን ኢትዮጵያ መቀየር አንችልም ኢትዮጵያ መቀየር ከፈለግን የተደራጀ ሌብነትና ገንዘብ ማሸሹን ትተን ሌላ ሀገር ምንሰራቸው ቤቶች እኛ ሀገር ሌላ ሀገር ምንሰራቸው ቢዝነሶች እኛ ሀገር ሰው የሚተማመንበትን የቢዝነስ ኢንቫይሮንመንት እየፈጠሩ መሄድ ያስፈልጋል እንግዲህ ባለፉት 4-5 አመታት ከለውጡ በኋላ ሰምታችሁ ከሆነ አላቀም በብዙ ሺህ የሚቆጠሩ ዲያስፖራዎች ተመልሰው ቤት ሰርተው አገራቸው እየገነቡ ነው ሁሉም ቦታ ይቀጥላል ምንም ጥርጥር የለውም ከ10 አመት ከ15 አመት በኋላ አብዛኛው ዲያስፖራ ይመለሳል የኛ ነገር የተሻለ ነው የኛ ተስፋ የተሻለ ነው የኛ መሰረት የተሻለ ነው ቤተሰብ መስርተህ ለመኖር ኢትዮጵያ አሁን በብዙ መስፈርቶች ትሻላለች ሚቀር ነገር አለ ያን ያሟላን ከሄድን አብዛኛው ሰው ሲመለስ ለመቀበል የሚያስችል መሰረት መጣል ይኖርብናልና በትብብር በትግግዝ ሰላምን አስቀድመን ውበትን አስቀድመን ጥራትን አስቀድመን የእጅ ንጽህናን አስቀድመን ከሰራን ለነለወጥ እንደምንችል አመላካች ውሎ ነበር እጅግ በጣም ደስ ብሎኛል እናንተም እንኳን ደስ ያላችሁ